ስታመልጪ ነው። ሉሃና እባክሽ አንዴ ስሚ። ሰሚያለሽ? ከዚህ በኋላ እዛች ቤት ተመልሰሽ አትገቢም። እሺ? አድናን ሁሉንም ነገር ያውቃል። እሺ? ሉሃና ናውጥ በል። የልትሄድ ነው? እየሄደች እኮ ነው። ልከተላት እንጂ እንዴ! ይሄን ነው የምትከተላት? አንተ ሰውዬ ያማል እንዴ? እና ብቻዋን ትሄድ? ተናዳለች እኮ የሆነ ነገር ብትሆንስ? ኧረ እባክህ ታዲያ ለምን አታስላትም? አስለ ለምን አትስላትም? እሱ እኮ ነው የቀረ። እሺ ብትለኝማ ደስ ይለኛል። አግኝቼ ነው። በጣም መታደል እኮ በጣም። ሮቤል አሁን ከኔ ጋር ጭቅጭቁን አቁምና እችን ሴትዮ እንቅደማት። ቶሎ በል ራይድ ጋር ደውል። ከዛስ ቀድመናትስ? ከገዳዩ ቀድሞ የደረሰ ሟች መሆን አምሮሽ ነው። ከዛ በኋላ የሚሆነውን ነገር እየሄድን እናወራለን። ብቻ አሁን ፍጠን፣ ደውል። እሺ ሉሃናስ? ኡፍ ወደዛ አስሬ ሉሃና አትበልም። ሮቤል ምንም እንኳን እውነቱን ተናገርልኝና ከዛም ከኔ ጋር የፍቅር ግንኙነት ትጀምራለህ ብትለውም ሉሃና ነገር ግን ሜራ በያዘችበት ቪዲዮ እያስፈራራች እውነታውን እንዳይናገር አድርገዋለች። እሱም ምንድነው እስካሁን ሕክምና ቦታ እንዳልነበራችሁ ለአድናን ንገርልኝ፣ ካለበለዛ አድናን እኔን መቼም አያምነኝም ስትል ነበረ ሉሃና ሮቤልን እያላከች የምትገኘው። ሮቤልም ሴት እያላከው ሞት አይፈራም በማለት አድናን ብሎ እውነታውን ሊናገር ሲል ሜራ ቀና ብላ አድናን ስልኬን አቀብለኝ በማለት ነበረ ሮቤል አፉ እንዲዘጋ ለማድረግ እየሞከረች የምትገኘው። በዚህ መካከል ግራ የተጋባው አድናን አንቺ ስልኬን አቀብለኝ፣ አንተ ደግሞ አድናን የምነግርህ ነገር አለ፣ ቆይ ምንድነው እንደ ህፃን ልጅ የሚያወዛግቧችሁ እያለ ቢጠይቃቸውም ነገር ግን ሁለቱም ስለተግባቡ አንዳችም ነገር ሳይናገሩ አልፈዋል። ሜራም እጇ ላይ ያለውን ቪዲዮ ለማሳየት ተፍ እያለች ትገኝ ነበረ። ታዲያ ሮቤልም ይህንን ነገር ሲያውቅ ምንም እንኳን ሉሃናን ማግኘት ቢፈልግም ነገር ግን ቪዲዮ እንዲታይበት ስላልፈለገ አንድም ነገር ከመናገር ተቆጥቦ ይገኛል። ታዲያ ሉሃናም ተናገር ምን ተፈጠረ እያለች ብትጠይቀውም ነገር ግን አንድም ነገር ሊናገር እንዳልቻለ ለሉሃና እያስረዳት ይገኝ ነበረ። ሉሃናም አየህ ሮቤል አንተ እኔን አታፈቅረኝም፣ ብታፈቅረኝ ኖሮ እኔ የምፈልገውን ነገር ሁሉ ታደርግ ነበረ፣ ስለማታፈቅረኝ ምንም ነገር ሳታደርግ ተመለስክ እያለችውም ትገኝ ነበረ። ታዲያ ሮቤልም እባክሽ ሉሃና ከዚህ በኋላ አንቺ ምንም ነገር ብትይ እኔ ለማድረግ ዝግጁ ነኝ፣ አንቺ የምትይውን ሁሉ እያንዳንዱ ነገር አደርጋለሁ፣ እባክሽ ያሁኑን ብቻ ይቅር በይኝና ሌላ ነገር እዘዥኝ እያለም ሉሃናን እየለመናት ይገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሉሃና ፊልምን ክፍል 36 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሉሃና እንግዲህ የባለፈው ክፍል ላይ እንዳየነው ሜራን በጣም ታምም ያለው እናም ወደ ሆስፒታል መሄድ እፈልጋለሁ ባለችው መሰረት ሮቤልና ሜራን ተያይዘው ከቤት ወጥተው እንደነበረ አይተናል። እናም ደግሞ ከቤት ከወጡ በኋላ አንዲት አነስ ያለች ካፌ ውስጥ ቁጭ ብለው የሆዳቸውን እያወጉ ይገኙ ነበረ። ታዲያ ይህንን ነገር ለማጣራት ሉሃና የተቻላትን ሁሉ እየሞከረች ትገኝ ነበር። የምር ሜራ የፈሰሳት ደም ነው ወይስ ደግሞ ሌላ ነገር ነው በማለት እያጣራች በነበረችበት ሰዓት ደም እንዳልሆነ አውቃ ነበረ። ታዲያ ሉሃና ይህን ነገር ስታውቅ የግዴታ እነሱን ወጥቼ መፈለግ አለብኝ ብላ በማሰብ እየፈለገቻቸው ትገኝ ነበረ። ሉሃናም በፍለጋዋ መሰረት ተሳክቶላት ሜራንና ሮቤልን ቁጭ ብለው ሻይ ቡና ሲሉ አግኝታቸዋለች። እናም እናንተ አስመሳዮች አሁን ተነቅቶባችኋል፣ አድናን ደግሞ ይህን ሁሉ ነገር ያውቅና ከዛም አንዳችሁም ቤት ውስጥ አትገቡም፣ ከዛች እቤት ትባረራላችሁ እያለቻቸው እያስጠነቀቀቻቸውም ትገኝ ነበረ። ሴራና ተንኮል የማያልቅባት ሜራ አሁን ሰዓት ቀድመን እንቅደማት፣ ማለትም ከሷ ከመግባቷ በፊት እኛ ገብተን ቤት እንጠብቃት ስትልም ለሮቤል እየነገረችው ትገኝ ነበረ። ሮቤልም ይህ ምን ለውጥ አለው ቢላትም ነገር ግን ሜራ ለውጥ እንዳለውና እንደሌለው እየሄድን አሳይሃለሁ፣ አሁኑኑ ራይድ ጥራና ወደ ቤታችን እንሄድ ስትልም ነግራው ትገኝ ነበር። ታዲያ በእቅዳቸው መሰረት ሮቤልና ሜራን ቀድመዋት እቤት ገብተው ይገኛሉ።
ሉሃናም ስትመለስ ሁለቱም ምንም እንዳልተፈጠረ ቤት ውስጥ ቂጥ ብለው ነበረ። ታዲያ እናንተ አስመሳዮች ቤት በኩል ቀደማችሁኝ፣ አሁን እኮ እዛ ካፌ አግኝቻቸው ነበረ ብትልም ነገር ግን አድናን እሷ ለሚራን ካላት ጥላቻ የተነሳ እንደሆነ እየገመተ አይ ሉሃና ተረጋጊ፣ እባክሽ ተረጋጊ። አሁን ዶክተሩ ማረፍ አለባት ስላለ ማረፍ ይኖርባታል። በተደጋጋሚ የምትጨነቅና የምታስብ ከሆነ ወደ ሌላ ጣጣ ውስጥ ትገባለች ብሏል። ስለዚህ ማረፍ አለባት እያለም ለሚራን እየተከላከለላት ይገኝ ነበረ። ታዲያ ሉሃናም ስለምን ሐኪም ነው የምታወራው? እነሱ ጭራሽ ሐኪም ቤት አልሄዱም። እናም አሁን አግኝቻቸው ነበረ እያልኩህ እኮ ነው። እመነኝ አድናን እባክህ እያታለሉህ ነው ብትለውም ነገር ግን አድናን ሉሃናን ለማመን በፍጹም ፍቃደኛ አልነበረም። ሉሃናም በዚህ ነገር ተናዳ ሚራን ቆይ እሰራልሻለሁ፣ እንደዚህ እንዳደረግሽኝ አትቀሪም እያለችም በብስጭት ወደ ክፍሏ ገብታ ትገኝ ነበረ። ታዲያ ሮቤልም ተከትሎ ወደ ሉሃና ክፍል ገባ። ሮቤል አንድ ነገር ልንገርህ፣ እኔን የምታፈቅረኝ ከሆነ አሁኑኑ እውነታውን ተናገር ስትልም እየተኮሳተረች ነገረችው። ሮቤልም ሉሃናን ለማግኘት የማልከፍለው ዋጋ የለም የሚል ሰው ስለሆነ አሁን ሁሉንም እውነታ ለመናገር በመወሰን ወደ አድናንና ወደ ሚራ ጎራ ብሎ ነበረ። ታዲያ አይናቸውን ካየ በኋላ አድናን አንድ ነገር ልነግርህ እፈልጋለሁ አለ። አድናንም እሺ ቀጥል፣ አሁን አንተ ብዙ እኔ ፊት መቆየት የለብህም፣ ምክንያቱም አንተን ለማየት እኔ ፍቃደኛ አይደለሁም። ስለዚህ መናገር የምትፈልገውን ነገር ተናገርና ከአጠገቤ ዞር በልልኝ ይላል አድናን። ታዲያ ሮቤልም እሺ አድናን አዳምጠኝ፣ አንድ ልነግርህ የምፈልገው እውነት አለ። ሉሃና እኮ ብሎ ለመናገር ሊቀጥል ሲል ሜራን ቀና ብላ አየችውና አድናን ውዴ አንዴ ስልኬን አቀብለኝ አለች። ታዲያ በዚህ ሰዓት ሮቤል እጅግ በጣም ደነገጠ። ይቺ ሴጣን የሴጣን ቁራጭ አሁን ልታጋልጠኝ ነው እንዴ? እውነታውን ከተናገርኩባት እሷም ሚስጥሬን ታወጣብኛለች። ስለዚህ አፌን መሰብሰብ ይኖርብኛል ሲል አሰበ ሮቤል። አድናንም እሺ በማለት ስልኳን አንስቶ ሰጣት። አድናን አንድ ነገር ላሳይህ እፈልጋለሁ፣ የሚገርም ቪዲዮ ነው፣ እናም ይጠቅመሃል። ሮቤልም አይቶት በጣም ጠቅሞታል ስትል ነበረ የማንቂያ ደውል ለሮቤል እየደወለችለት የምትገኘው። ሮቤልም እንዴ ሜራን ተረጋጊ እንጂ አሁን የቪዲዮ ምን ይጠቅማል? እባክሽ ተረጋጊ በማለት እሱም ሊያረጋጋት እየሞከረ ይገኛል። አይ ሮቤል አንተም ተረጋጋ ስትልም ሚራን መልሳለታለች። በዚህ መካከል ግራ እየተጋባና እየተደናበረ የሚገኘው አድናን ቆይ ምንድን ነው የምትጫወቱት? እናንተ ሰዎች ጨዋታ ነው እንደያዛችሁት? አንተ ልንገርህ፣ አንቺ ደግሞ ላሳይሽ፣ ምን ለማለት ነው ሲል ነበረ እያከናፈራቸው የሚገኘው። ሁለቱም ምስጢራቸውን በመደባበቅ ለጊዜው አንዳችም ነገር ሳያወጡ አልፈዋል። ይህን እውነታ ባለመናገሩ በድጋሚ አጠገቤ እንዳትደርስ የምትለው ሉሃና ሮቤል ላምንህም ላይህም አልፈልግም፣ ከኔ ጋርም ምንም አይነት ፍቅር የሚያስብል ጨዋታ የለህም ብለዋለች። በስከ መጨረሻ ተናዶ የሚገኘው ሮቤል አድናንን ለማስገደል ቆርጦ ተነሳ። ታዲያ ሮቤል የራካቸው ሰዎች አድናንን በመያዝ ሊደበድቡት እና ሊገሉት እየሞከሩ ይገኙ ነበረ። በመጨረሻም አድናን የተላኩትን ሰዎች በዝረራ ካሸነፋቸው በኋላ ስልካቸውን ቀበል ብሎ የጥሪ መልእክቱን እያዳመጠ ይገኝ ነበረ። እሱም ሮቤል ነው። እባካችሁ ጨርሱት፣ አድናን ዛሬ መትረፍ የለበትም፣ እንድትጨርሱት እፈልጋለሁ ይላል ሮቤል። ታዲያ አድናንም አልሞትኩም፣ መቼም አትገለኝም፣ ደግሞ አንተ ውሻ፣ እኔ በህይወት አለሁ እያለው ይገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።